እነዚህ ወገን ነበር ማለት ልብ በሉ እንግዲህ አሁን ማን ነው? ኒቆዲሞስ። ከነዚህ ወገን ነበር ማለት ሁለት ወገን ነው። አንድ ከአብርሃም ዘር የተቆጠረ ሰው ነው። የአብርሃምን ሕግ ያከብራል። እንደገና ከተመጻዳቂዎች ሰዎች ወገን ነበር ይሄ ሰውዬ ኒቆዲሞስ። ከሚመጻደቁት ሰዎች ጎን ነበረ ማለት ነው። በትምህርቱ የሚመካ በዘሩ የሚመካ ባልተማሩ ሰዎች የሚመጻደቅ ሰው ነበረ እና ይሄ ሰው ሌሊት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣ። የአይሁድ አለቃ ነው። አለቅነቱ በሶስት ነው ብለው አባቶቻችን በትርጓሜ ነግረውናል። አለቅነቱ አንዱ በትምህርት ነው። በትምህርት ሊቅ ነው። 46ቱን የብሉይ ኪዳን መጻሕፍት ጠንቅቆ በቃሉ ያጠና ነው። ሁለት በባለጸግነት የበላይ ነበረ። ሶስት የሕዝቡ አለቅነት ሹመት ነበረው። ሶስት ነገር አለው። ባለጸጋ ነው፣ ሊቅ ነው፣ እንደገና ደግሞ ምንድን ነው? የሕዝብ አለቃ ነው። እነዚህ ባለጸግነቶች ነበሩት። ሶስት አለቅነት አለው። ማታ ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ መጥቶ ሊማር እየገሰገሰ ደረሰ። ሌሊት ለምንድን ነው የመጣው? አንደኛ ምክንያት ለማጥፋት ነው ይላል ሊቃውንቱ። ምክንያት ለማጥፋት ከነማን ነው ምክንያት የሚያጠፋው? አንድ በባለጸግነታቸው ተመክተው በጣም ብዙ ሀብት ስላለ ያንን ስለማስተዳድር በምን ሰዓት ልማር ለሚሉ ሰዎች ዘለፋ ለማድረግ ነው። በምን ሰዓት ልማር እችላለሁ? በጣም ብዙ እኮ ነው የማስተዳድረው ድርጅት አለኝ። በድሮ ከብቱ፣ ወርቁ፣ ብሩ፣ እንቁ፣ ብስጡ ብሲያጡ ነው እንዲህ ያለውን ሁሉ ጎታው እንዲህ ያሉ ሎሌው፣ ገረዱ የሚባለው በአሁኑ ደግሞ ፋብሪካው ማለት ነው። ያንን ስለማስተዳድር አያደርሰኝም። ይኸው እንግዲህ ሁለት ነገር ያስተምረናል። አንድ እኛ እንዳንመጻደቅ እግዚአብሔርን እዚህ አምጥቶ እንዳሽኮኮ ገዳም ቢያኖረን እንዳንመጻደቅ፣ ይሄ ዓለም ተጨልጦ ተገኝቶ ጠፋ እያሉ ሰባ ዓለም እንዳንመጻደቅ ነው። ሁለተኛው ደግሞ በቤተ መንግስት ያለ ሰውም ቢሆን ምክንያት የለውም። እግዚአብሔርን ማምለክ አለበት። ቃል እግዚአብሔር መማር አለበት። ለኪዳን፣ ለቅዳሴ፣ ለቁርባን ጊዜ ሊኖረው ይገባል። መድቦ መቁረብ አለበት። ለመዞር ሲሉት የዓመት እረፍት ያወጣል። ለእግዚአብሔር ግን ጊዜ የለውም። እነዚህን ሁሉ ለማስተማር ነው ኒቆዲሞስ። ውስጡ ደግሞ አንድ ነገር አለበት። ኒቆዲሞስ ማታ ማታ ነበር የሚመጣው። አንድ ስለማያደርሰው ነው። ሁለት ምስጋና ፈርቶ ማለት እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ ምስጋና ፈልጎ ማለት ነው። ወይም ውዳሴ ከንቱ ስላለበት ነው። እሱ መምህር ስለሆነ የሚያስተምራቸው ሰዎች ስላሉ የኛ መምህር እስከ ዛሬ ድረስ ለካ ያልዘለቁት ትምህርት አለ ብባልስ ብሎ ማለት ነው። ለካ መምህራችን የማያውቁት እውቀት አለ እንዳልባል ብሎ በጨለመው። ያም ሆነ ይህ መማሩ ነው። እግዚአብሔር ቸር አይደል? እንግዲህ አሁን ኧረ ከዚህ ከናዝሬቱ ከሰው እየተማረ ትምህርት ለካ የማያውቀው አለ፣ ለካ ያልጨረሱ ትምህርት አለ መምህራችን እንዳይባል ማለት ነው። ለዚህ ተጨናንቆ ለክብር መቼስ አደገኛ ነገር አይደል? አደገኛ ነገር በምድር ላይ በጣም ከባዱ ነገር ክብር ነው። እኔ ሁልጊዜ ነው የምናገር ይሄንን። የሚያፋጅም ክብር ነው። ውሸት ተናግሮ ሰው አንድ ቀን ሳት አድርጎ ተስብሰባው ተናግሮ ውሸት ተናግሮ ታው ሲባል አይ እንግዲህ ማመስ ብመለስስ ምን ይሉ ብሎ ዛሬ አይኑን ደረቅ ነው። በቃ እንደው ነው ይመስክሩን ነገር ሰዎቹ አራ እንደማይሉት ይታወቃል። ሰው ማለት ይመስክሩን ነገር ነበራቸው አይደል? መስክሩ ተነስቶ ለነሱም ጊዜ ስለማይሰጥ መስክሩን ነገር ብሎ ዛሬ ውሸቱን ሸፍኖቹ ማለት የሁሉም ያደረገው ምንድነው? ለክብር መጨነቅ አይጣ ላይ ድረስ ነው። በጣም አደገኛ ደዌ ነው ይሄ ለክብር መጨነቅ። እንዲህ ያለ እንዳይመስላችሁ። ኧረ ታውቁታላችሁ እናንተ።
አሁን ለክብሩ ተጨንቆ መጣ። ግድ የለም ዋናው መማሩ ነው ብሎ ተቀበለው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።